በቅርቡ ሹመት የተሰጣቸው የጠቅላይ ቤተ ክህነት ስራ አስኪያጅ ብፁዕ አቡነ ሳዊሮስ የሚመሩት ኮሚቴ ለወይዘሮ አዳነች አበቤ ሽልማት ለመስጠት ኮሚቴ አቋቁሞ እየተንቀሳቀሰ መሆኑ ተገለጸ። ይሄንን በሚመለከት በአጥቢያ ደረጃ ህዝቡ ተሰብስቦ ሲኖዶስ የወሰነውን ውሳኔ አንቀበል። ለወይዘሮ አዳነች አበቤ ምስጋና ለማቅረብና የወርቅ ሀብል ሽልማት ለመስጠት በጠቅላይ ቤተ ክህነቱ አማካይነት የተቋቋመው ኮሚቴ ንጹህ ደም ፈሰሰ፣ የአቤል ደም ጮኸ። ሰላም ቤተሰብ እንደሞቃችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው እንግዲህ ቤተክርስቲያን ለከንቲባ አዳነች አበቤ ወርቅ ለሽልማት ካባ ለታለብሳት ያዘጋጅን ነው የሰሞኑን የምንገኘው። እንደምታውቁ እንግዲህ ከዚህ በፊት ለክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የወርቅ ካባ የወርቅ መጽሐፍ ቅዱስ ለሳቸውና ለምስታቸው ተሰጥቶ ነበርና ከዛ በኋላ ምን ሆነ የሚለው ነገር እንግዲህ ሁላችንም የምናውቀው ነው። አሁን ደግሞ ለክቡር ከንቲባ አዳነች አበቤ ይሄ ነገር ተዘጋጀ ነው የሰማነው የምንገኘው። እሱ የምንመለከት ነው የሚሆነው። መቼና የት እንዴት የሚለው ነገር ማን አዘጋጀው የምንመለከት ነው የሚሆነው። እስቲ አንድ በጣም ያስገረመኝ ትምህርት አለ፣ በጣም ያስደነቀኝና እንደዚህ አባት ያስፈልገናል። እስኪ አትፍሩ፣ ኦርቶዶክስ በመሆናችሁ አትፍሩ። ዛሬ እኮ እየፈራችሁ እኮ ነው። ክር ማሰሬ ያስገድለኝ ይሆን? እውነት መናገር ያስገድለኝ ይሆን ይላል ሰባኪው። ክር ያሰረው ክር ማሰሬ ሰራ ቦታ ያባረኝ ይሆን ይላል። መስቀል አንጠልጥዬ ቢሮ መግባቴ ጉዳይን ያበላሽብኝ ይሆን ይላል። አውደ ምሕረት የሚሰብከው አይ እውነት ከተናገርኩ አንገቴን ያስቀላኝ ይሆን? ቅሊንጦና ሸዋሮቢት ያስጥለኝ ይሆን? ስለዚህ ዳርዳሯ ልስበክ ይላል። ዳርዳሯ ልስበካት ይላል። ዳርዳሯ ወገኖቼ ዶሮ ማረድ እኮ ቀላል ነው። ዋናው ብልት ማውጣት ላይ እኮ ነው ችግሩ። ወንጌል ሰባኪ እኮ አልጠፋም፣ ዳርዳር የሚሰብክ እውነት የሚናገር ግን ጠፋ። ለምን? ድርጎ ይጎልበታል። ድርጎ ዋለው አስመሳያላ። እውነት ከተናገረስ ግዞት ይወርቃል። እውነት ከተናገረስ ይሰቃያል። ወይ አለመውጣት ከተወጣ ደግሞ እውነት ድሃ ተበደለ፣ ፍርድ ተዛባ፣ ንጹህ ደም ፈሰሰ፣ የአቤል ደም ጮኸ፣ ቃየል በዛ ብሎ መናገር ኃጢአት አይደለም። ፖለቲከኛውም ሃይማኖተኛውም ዝም ካለ ታዲያ ማን ይጩህ? ለድሃው ለሚፈሰው ደም ማን ይናገር? ሁሉም ፈሪ ሆነ። ወገኖቼ በፍርሃት ቆፈን ተያዘ፣ ባለስልጣኑም ጸጥ አለ። እውነት ባለስልጣኑ የሚሰበሰበው ወገኑ ሳይሞትበት ቀርቶ ነው፣ ወገኑ ሳይፈናቀልበት ቀርቶ ነው። ግን አይደለም። ለምን? ለመኖር እያለ ያጨበጭባል። ወንድሙ እየሞተበት አልሞተብኝም ይላል። ዘመዱ እየተፈናቀለ አልተፈናቀለም ይላል። ለምን? በፍርሃት ቆፈን ተይዟል። ፍርሃት እንደነከለ ቢያሰቃዩኝስ፣ እንደነከለ ጨለማ ቢጥለኝስ ይላል። ወገኔ ሰው የሚጠላውን አይደለም፣ ሰው የሚጥልን አይደለም መፍራት ያለብህ፣ እግዚአብሔር እንዳይጥል ፍራ። እህቴ ስለ እውነት ቁሚ። በመስሪያ ቤትም ይሁን በጓደኝነትም ይሁን በአካባቢም ይሁን እውነትን ተናገሪ። ለይምሰል ግን አትኑሪ፣ ለሆድህ አትደር፣ ለህሊና ህደር። መምራችን እግዚአብሔር ይስጥልን። እንደዚህ አይነት የተግሳጽ ትምህርት የሚያሳልፍ ሰው ነው ያጠነውና በዚህ ዘመን ነው እንግዲህ ቤተክርስቲያን የተለያየ ወርቅ አዘጋጅታ የተለያየ ካባ አዘጋጅታ ልትሸልመው። ቤተክርስቲያን ስላችሁ እያልኩ ያለሁት የቅዱሳኑን ህብረት ሳይሆን አሁን ያለውን የቅዱስ ሲኖዶስ አባላትን አንዳንድ ሰዎችን እያልኩ መገኘው ወይም አንዳንድ ጳጳሳትን እያልኩ መገኘውና እንደዚህ ክርስቲያኖች በሚፈሩበት ሰዓት ይሄ ፍርሃት እንዲወገድ በቻለ አቅም የተቻለውን ጥረት ማድረግ ያለብን ወርቅ ተዘጋጅተው የወርቅ መጽሐፍ ተዘጋጅተው ወርቅ ካባ ተዘጋጅተው ለአንድ የመንግስት አካል መሸለም ማለት ምን ማለት እንደሆነ ትርጉሙን እናንተ ኮሜንት ላይ ብታስቀምጡ በጣም ደስ ይለኛል። እስቲ ለማንኛውም ሁለት ቪዲዮ የምንመለከት ካሁን በኋላ ቪዲዮ አላበዛባችሁም። እስቲ ዜናውን ሰምተን እንመለስ። በተሸለመው እንዴትና ማን ነው የሚለው ነገር ሰምተን እንመለስ።
በእንዲህ እንዳለ በቅርቡ ሹመት የተሰጣቸው የጠቅላይ ቤተ ክህነት ስራ አስኪያጅ ብፁዕ አቡነ ሳዊሮስ የሚመሩት ኮሚቴ ለወይዘሮ አዳነች አበቤ ሽልማት ለመስጠት ኮሚቴ አቋቁሞ እየተንቀሳቀሰ መሆኑ ተገለጸ። ለወይዘሮ አዳነች አበቤ ምስጋና ለማቅረብና የወርቅ ሀብል ሽልማት ለመስጠት በጠቅላይ ቤተ ክህነቱ አማካይነት የተቋቋመው ኮሚቴ ሀብት በማሰባሰብና ኮሚቴው የተለያዩ እንግዶችን በመጥራት በቅርቡ ለወይዘሮ አዳነች አበቤ ሽልማት እንደሚያበረክት ነው ከደረሰን መረጃ ለማወቅ የተቻለው። በቅርቡ በተጠናቀቀው የቅዱስ ሲኖዶሱ ጉባኤ ላይ በመግለጫው ወይዘሮ አዳነች አበቤ በስም ተጠርታ ምስጋና የቀረበላት ሲሆን ቤተክርስቲያኒቱ በአዲስ አበባ ከተማ ይዞታዋን እያጣችበት የመጣችበትና በኮሪደር ልማት ስም ምዕመናን ተፈናቅለው አብዛኞቹ ደጀ ሰላሞች ያለ ምዕመናን በቀሩበት በዚህ ሁኔታ ለወይዘሮ አዳነች አበቤ ሽልማት የሚሰጥበት ሁኔታ አነጋጋሪ ሆኗል። የቤተክርስቲያኒቱ ልጆች በተለያዩ አካባቢዎች እየተገደሉ ባሉበትና አብያተ ክርስቲያናትም እየተቃጠሉና እየወደሙ በሚገኙበት በዚህ ወቅት ድምጽ ማሰማት ያልቻለው ቅዱስ ሲኖዶሱና ጠቅላይ ቤተ ክህነት ስራ አስኪያጁ ለወይዘሮ አዳነች አበቤ ሽልማቱን ለመስጠት በከፍተኛ ዝግጅት ላይ እንዳሉ ነው ከደረሰን መረጃ ለማወቅ የተቻለው። እንግዲህ እነንም በተመለከተ ከዘውትር ተሳታፊያችን ጋር አጭር ውይይት አድርግበታለሁ። እንደሰማነው ከሆነ ዝግጅት እየተደረገ ነው። ወይዘሮ አዳነች አበቤ ትሸልማለች በቤተክርስቲያኒቱ አባቶች። ለዚህም ዝግጅት እየተደረገ ነው። ምናልባት በአንዳች ምክንያት ካልተሰረዘ በስተቀር በሚቀጥሉት የረፍት ቀናት ውስጥ ወይዘሮ አዳነች አበቤን ለመሸለም በዝግጅቱ እየተካሄደ ይገኛል። አባቶች እየተገደሉ ነው። መነኮሳት እየተገደሉ ነው። ቤተክርስቲያን እየተቃጠለ ነው። አባቶቹ ግን ከመንግስት ባለስልጣናት ጋር እጅና ጓንት ሆነዋል። ምን ማለት ነው የሚቻለው? መሳይ እነሱ እኮ ትክክል ናቸው። ያደረጉት ነገር ትክክል ነው። ምክንያቱም ከዛሬ 3 ዓመት በፊት የኢትዮጵያ ኦርቶዶክስ ቤተክርስቲያንን ለሁለት በመክፈል የኦሮሞ ሲኖዶስ ለመመስረት ከፍተኛ ጥረት ሲያደርጉ በምዕመናኑ በአባቶች ሳይሆን በምዕመናኑ ብርታት ይህ ነገር እንደከሸፈ ይታወቃል። ነገር ግን በመንግስት ድጋፍ ከወደቁበትና ከተባረሩበት ተቋም ተመልሰው መሪ ሆነው እንዲቀመጡ ያደረጋቸው ስርዓቱ ነው። የብልጽግና ስርዓት ነው። ስለዚህ ለብልጽግና ስርዓት ለወንበር ስላበቃቸው ለመሪነት ስላበቃቸው ህዝቡ እንዲበደል ህዝቡ እንዲደበደብ ቤተክርስቲያኗ እንድትቃጠል እንድትደክም በአጠቃላይ በቤተክርስቲያኗ ላይ የሚፈጸመው ወንጀል ተዳፍኖ እንዲቀር ለማድረግ እነዚህ ሰዎች ወንበር ይዘዋል። የቤተክርስቲያኗን ከፍተኛ ወንበር ይዘዋል። የዋና ስራ አስኪያጅነት የዋና ጸሐፊነት ምናልባትም ነገ ከነገ ወዲያ ደግሞ አጠቃላይ የጳጳሱን ወንበር የሚወስዱት ሆኖ ነገር ግን አሁን ለተሰጣቸው ስልጣን የምዕመናኑ ወይም የሲኖዶስ ሱቹረት አይደለም። እነዚህ ሰዎች ከላይ ያመጣቸው ብልጽግና ፓርቲን ያመጣቸው የራሱ ሎሌዎች አድርጎ የሚፈልገውን ሲሰራ እንዳያጋልጡት እንዳይጋፈጡት ለማድረግ ነው ያደረገው። ስለዚህ ለዋለላቸው ውለታ ወርቅ አይደለም እንቁ ቢሸልሟት ለኔ ተገቢ ነው። ነገር ግን ለኢትዮጵያ ቤተክርስቲያን ለኢትዮጵያ ኦርቶዶክስ ቤተክርስቲያን ግን የመከራው ዘመን እንደመጣ ምዕመናኑ ጠባቂ አልባ ሆኖ እንደተበተነ ማሳያ መንገድ ነው። እንኳን ገደላችሁን እንኳን ቤተክርስቲያናችንን አቃጠላችሁት እንኳን ማቅ አለበሳቸዋል። ቤተክርስቲያን አይታው በማታውቀው ሁኔታ ማቅ የለበሰችበትን ጊዜ በአባቶቻችንም በአያቶቻችንም ጊዜ አልሰማንም። ቤተክርስቲያን ለመጀመሪያ ጊዜ ማቅ የለበሰችው በዚህ ስርዓት ጊዜ ነው። እንኳን ማቅ አለበሳችሁን ምዕመናን ቀሳውስት በጥፊ እየተመቱ ከመኪና እየወረዱ እያዳፉ ጥሏቸው ከመሬት ላይ አንድ ተራ ፖሊስ ረግጦ ሲደበድበው ገንዘቡን ሲቀማው መስቀልን ከምንም ነገር ባለመቁጠር መስቀልን እየቀማ ሲወረውርበት እንደ ጠንቋይ እየታዩ በሞጆ በደብረ ዘይት በዘዋይ በሻሸመኔ አካባቢ በሰሜን በአርሲ አካባቢ በቀሳውስት ላይ ከፍተኛ በደል ሲፈጸም ቤተክርስቲያኗም ዝም ብላለች። አሁን ደግሞ የበለጠ ዝም እንድትል ለማድረግ የተቀመጡ አባቶች ለነዚህ የብልጽግና አመራሮችን ልማት መስጠታቸው ለራሳቸው ከሆነ በጣም ተገቢ ነው። ለቤተክርስቲያኗ ግን የመከራ ዘመን እየመጣ እንደሆነ አውቆ ምዕመኑ አባቶች ያሉንም ቤተክርስቲያናችንን እናድናት ብሎ መነሳት እንዳለበት አንደኛው ማሳያ መንገድ ነው መሳይ። በነገራችን ላይ ይሄ መጀመሪያ አይደለም። ከዚህ በፊትም የአዲስ አበባ አገረ ስብከት ከሌሎች ሃይማኖት ተቋማት ጋር በመሆን ወይዘሮ አዳነች አበቤን ካባ በማልበስ ነው የሸለሟት። እንግዲህ የቤተክርስቲያን ሰዎች በመንግስት መርሃ ግብር ውስጥ ገብተው የመንግስት የዓለማዊ ጉዳይ ነው እንግዲህ ቤተ ክህነትና ቤተ መንግስት መስመር ሰርተው ተለይተው መታወቅና ድንበራቸውን አውቀው ሁሉም የየራሱን ሚናና አስተዋጽኦ ማድረግ ሲገባው ተደበላልቆ ያለበት ሁኔታ በተለይ ከቅርብ ጊዜ ወዲህ እጅግ እየጨመረ ነው የመጣው። በቅርቡም በባህር
በባህር ዳር በተከናወነው የብልጽግና የሰላም ኮንፈረንስ ላይ የሃይማኖት አባቶች እንደዚሁ የአማራ ክልል ምስለኔ አስተዳደር ፕሬዝዳንት አረጋ ከበደን መሸለማቸው የሚታወስ ነው። ስለዚህ ቤተ ክህነት ድንበሯን አልፋ ወይም ደግሞ ሚናዋን ሰፈሯን ዘንግታው ወደ ቤተ መንግስት ተጠግታ እዛ ነው ያለችው። አባቶች ለምዕመናን የሰቆቋ ጥሪ ለመነኮሳት እንዲህ አይነት እልቂት አይናቸውንም ጆሮአቸውንም ዘግተው ከነ አዳነች አቤቤ ከነ አብይ አህመድ ድግስ ነው በየጊዜው እየተገኙ እየታደሙ ያሉትና በዚህን ጊዜ ምዕመናን እንግዲህ ወዴት ሄደው እንደሚያለቅሱ የት ሄደው አቤት እንደሚሉ ግራ ተጋብተዋል። ግን መፍትሄው አለ። የተለያዩ ንቅናቄዎች እየተደረጉ ነው። በተለይ በውጪ የሚገኙ የተለያዩ ማህበራት እንደዚሁ ጥሪ ያደረጉ ነው የሚገኙት። ምዕመናን መነሳት አለባቸው። አባቶች የት ነው ያላችሁት? ካልጠበቃችሁን ወይም ወደ ገዳም ግቡና እውነተኞቹ አባቶች ወደፊት ይምጡ የሚል ንቅናቄም ሊጀመር እንደሚችል ነው መረጃዎች የሚያሳዩት። ምናልባት በዚህ ካልሆነ በስተቀር በአባቶቹ አሁን ባሉት አባቶች እቺ ቤተክርስቲያን ከመከራ ወደ መከራ እንጂ መፍትሄ ልታገኝ እንደማትችል ነው እንግዲህ እየተነገረ ያለው። እውነት ነው መሳይ። ሽልማቱ አሁን አጠቃላይ አማራ ክልልም ለክልሉ ምስለኔ አስተዳደር ካባ የሸለሙበት መንገድ ምን እንደሆነም ለአማራ ሕዝብ ምንም እንቆቅልሽ ነው የሆነበት። ምክንያቱም ይህ የክልሉ መስተዳደር ምስለኔ አስተዳደር ፕሬዚዳንት አቶ አረጋ ከበደ በምን አስተዋጽኦአቸው ነው የሃይማኖት ጉባኤው ሽልማት ሊሰጣቸው የሚችለው? ቤተክርስቲያን በአማራ ክልል የተቃጠለ ምዕመናን ሄደው መጸለይ እንኳን በማይችሉበት ደረጃ ጠዋት ኪዳን አድርሰው ወደ ቤታቸው ወደ እርሻቸው ለመሄድ በማይችሉበት ሁኔታ ቤተክርስቲያን በሳት እየነደደች ቀሳውስት በወታደሮቹ እየተገደሉ ቤተክርስቲያን መጸዳጃ የወታደር መጸዳጃና ምሽግና ካምፕ ሆኖ በተቀመጠበት ሰዓት ሽልማት መስጠት እውነት አምላክን ለሚፈራው የአማራ ሕዝብ አምላክን ለሚፈራው የኦሮሞያ ሕዝብ ከፍተኛ ንቀት ነው። ይሄ ንቀት ግን እግዚአብሔር የሳራን እንባ የተመለከተ እግዚአብሔር ከላይ እጁን ጣቱን ይልካል የሚል እምነት ነው ያለኝ። ነገር ግን ሽልማቱ ይሰጣቸው፣ ወርቁ ይሰጣቸው። እነሱ እኮ የሚሸልማቸው አላጡ። ያንዳንዱ ተቋም በየጊዜው አዳነች አቤቤ በተሸለመችው ካባና በተሸለመችው የአንገት ሐብል ደረጃ ካየነው ተሸክማ መሄድ የማትችልበት ደረጃ ላይ ደርሷል። ነገር ግን ይሄ ምንድነው የሚባል የአሽከርነት ባህሪ ቤተክርስቲያን እያሳየች እንደሆነና አሁንም ለአዳነች አቤቤ ሊሰጡት ሽልማት ቤተክርስቲያኗ ሙሉ በሙሉ ከመንግስት ጉልበት ስር እንደወደቀች የሚያሳይ ስለሆነ ከእንግዲህ በኋላ የቤተክርስቲያን አባት አለን ብለን በቤተክርስቲያን አባቶች ዘንድ ክብር አለ ብለን እግዚአብሔር በእጃቸው አለ ብለን ለመባረክም እስከሚቀፈን ድረስ ነው የሽልማት ከተሰጠ እንግዲህ የምናየው ነገር ሆኖ ነገር ግን ከተሰጠ የሃይማኖት አባቶች ህዝባችንን ገደልሽልን ምዕመናንን ቤተክርስቲያን በሌለበት በአዲስ አበባ ጫፍና ጫፍ ወሮራችሁ የመሰረቱትን ማህበራዊ ተቋምና የእምነት ተቋምን ባዶ አስቀርተው እድሮችን በትነው ቤተክርስቲያንን ያለ ጸላይ ያለ አስቀዳሽ አስቀርተው ጊዮርጊስ ቤተክርስቲያን ዳሳ የሚገኘው ጊዮርጊስ ቤተክርስቲያን በተደጋጋሚ ጊዜ ለመመልከት እንደሞከርነው በቅዳሴ ሰዓትም ይሁን ከ11 ሰዓት በኋላ በሚደረገው ስብከት ሰው ተንጠባጥቦ ተቀምጦ ሰው እንደሌለበት ቤተክርስቲያኗ ታሪካዊ ቤተክርስቲያን እንዳልሆነች ሁሉ እንዲሁ ዝም ብሎ ጸጥ ረጭ ብሎ እንዲውል በማድረጋቸው ነው ሽልማት የሚሰጠው። ቤተክርስቲያን ይዞታዋ አጥሯ እየፈረሰ በኮሪደር ልማት አጥሯ እየፈረሰ የሃይማኖት አባት የሚያስተምሩባቸው የወንበር ቦታዎችን እያፈረሱ ቤተክርስቲያንን ስላዳከሙ ነው ሽልማት የሚሰጣቸው። ስለዚህ ይሄ ሽልማት እንዲሁ ዝም ብሎ የቀቢጠ ተስፋ ሽልማት እንደሆነና በተለይ በዋናነት ከቤተክርስቲያን አባቶች ዘንድ ከእንግዲህ በኋላ ምንም የማይጠበቅ መሆኑና እነሱም የተቀመጡበት ወንበር የሐሰት ወንበር እንደሆነና የራሳቸውን ጥቅም ለማስከበር ከእንግዲህ በኋላ የራሳቸውን ወንበር ለማስጠበቅ የራሳቸውን ጥቅም ለማስጠበቅ ምናልባት የቤተክርስቲያን አባቶች ከዚህ በፊት የነበሩት እና አቡነ ጴጥሮስ ፊት ለፊት ሀገራችንን አይደለም አፈሩንም እንኳን መግዛት አትችልም እንኳን ህዝቡን አፈሩም አይገዛልህም እናንተ ብለው መትረየስ ተደቅኖባቸው ህይወታቸውን አሳልፎ የሰጡ አባት በተገኙበት ቤተክርስቲያን በተገኙበት የሃይማኖት ተቋም ላይ እንደዚህ ራሳቸውን ወደው ከምዕመናኑ በላይ ራሳቸውን ወደው የመኪና አገልግሎት እንዳያጡ የቤት አገልግሎታቸው እንዳያጡ ደሞዛቸው እንዳያጡ የሚበሉት የሚጠጡት እንዳያጡ ለራሳቸው ብለው የተሰጣቸውን አስኬማና መስቀል ጥለው እንደ ግለሰብ ራሳቸውን ጥቅም እያስከበሩ እንደሆነና ከእንግዲህ በኋላ ቤተክርስቲያን የቤተክርስቲያን አባቶች የምዕመናኑ አባቶች እንዳልሆኑ ነው ሽልማቱን ከሰጡ
አብዛኛው ኢትዮጵያ ዚህን አመለካከት ይዞ እንደሚታገላቸው ነው ምረዳው። አንተ እንዳልከው በውጭ ሀገር የሚገኙ የሃይማኖት አባቶች ምናልባት የኢትዮጵያን ህዝብ በተለየ በሌላ መንገድ አስተባብረው ይህንን ሲኖዶስ የተባለውን ተቋም ስንትና ስንት ሺህ አባቶች ኢትዮጵያን የሚወዱ ምዕመናኖቹን ከተኩላዎች የሚጠብቁ አባቶች የነበሩበትን ተቋም ባዶ ቀፉ አድርገው የማንም መጫወቻ ሲያረጉት በ50 እና በ60 ሚሊዮን የሚገመት የእምነቱ ተቋም አንገቱን ደፍቶ እንዲኖር በማድረግ ተጠያቂ ሊሆኑ እንደሚችሉ ነው መገመት የሚቻለው። በጣም ያሳፍራል ለዚህ ነገር ከወርሳ መሰማቱ። ምክንያቱም በቅርቡ በጎንደር እንግዲህ ብፁዕ አቡነ አብርሃም በተገኙበት ነው አገር ሰላም ነው ሰላም ስለሆነ ተብሎ ሽልማት ዘጋጅቶ ወርቅ ምንድነው ያንገት የሚደረገው የሚጠለቀው ምናምን ሲደረግ የነበረውና ይሄ ነገር እውነት ነው? እውነት ሰላም አለ ወይ? እውነት አሁን ቤተክርስቲያን ሰላም ላይ የምትገኘው ወይ? አርባ ይኩን የምንገኘው ሁሌ እንደምንጨው አርባ ላይ የምንገኘው እኛ እውዳችን ነው የምናፈቀው ተንሰይ ነው የምናፈቀው ስቅለት ላይ ነው የምንገኘው አሁን እና ይሁን ለባለበት ቤተክርስቲያን እንግዲህ ለዚህ አይነት ባለስልጣናት እየጠሩ ይሄን ነገር ይሄን እልቂት ማስቆም ይችላል ባለስልጣናት እየጠሩ መሸለም ነው የሚያስፈልገው ወይስ አስቆሙልን ብሎ መገሰጽ መናገር ነው መጠየቅ ነው የሚያስፈልገው ይሄን ነገር የሚለው ነገር ለጥያቄ ያዘደን። እስቲ አንድ መምህራችን የተናገሩት ነገር አለ ላሰማችሁ። ቅዱስ ጳውሎስ ደግሞ እኔ ጭንጋፍ ነኝ ባለባት ቤተክርስቲያን መኩነስነስ ምንድነው? አክብሩኝ ማለት ምን ማለት ነው? ህዝቡም ደግሞ ይሄንን ሊለይ ይገባዋል። ክብር ለሚገባው ክብር ስጡ ነው የተባለው። በሃይማኖት ለጸኑት የእውነት አባት ለሆኑት እንጂ ዝም ብሎ ቆብ ደፍቶ ስለመጣ ብቻ መስቀል ጨብጦ ስለመጣ ብቻ ቀሚስ አጥልቆ ስለመጣ ብቻ ወይም ዲያቆን ስለተባለ ወይም መምህር ስለተባለ ወይም ጳጳስ ስለተባለ ወይም መነኮስ ስለተባለ ብቻ መቀበል አይገባም። ግለሰባዊ የምልሽ ለምሳሌ ያለ አንድ አጥቢያ ቤተክርስቲያን እንውሰድ። የአጥቢያው ምዕመናን አንቺ ባለሽበት አጥቢያ አንቺ ልውሰድ ለምሳሌ ያለሽበት ቤተክርስቲያን አጥቢያ አንቺና የሚመስሉሽን እህቶችሽን ይዘሽ ከንስሐ አባትሽ ጀምረሽ የአጥቢያውን አስተዳዳሪና ካህናት ነፃ ማውጣት አጥቢያውን ነፃ ከማውጣት ነው የሚጀምረው። አንዱን አጥቢያ ነፃ ካወጣን በኋላ ባጠገባችን ያለው ሌላውን አጥቢያ ነፃ እናወጣለን። ሌላውን አጥቢያ ነፃ ካወጣን በኋላ ሀገረ ስብከታችን ነፃ እናወጣለን። ሀገረ ስብከታችን ነፃ ካወጣን በኋላ ቤተ ክህነቱን ነፃ እናወጣለን። ሲኖዶሱን ነፃ እናወጣለን። ስለዚህ ከእያንዳንዱ መጀመር አለበት፣ አዳይ መጠበቅ የለበትም። ስለዚህ ነፃ ማውጣት ማለት ምን ማለት ነው? ካስተሳሰቡ ነው። ነፃ ማውጣት ማለት ዝምታን መስበር፣ የእውነት ጠበቃ መሆን፣ ለጥፋት ኃይል ተባባሪ አለመሆን። ለምሳሌ አሁን ሲኖዶሱ ውሳኔ ወስኗል። አባ ሳቢሮስን መሾምና ሌሎችም የሞት ውሳኔዎችን ወስኗል። ያ ሳያንሰው በእግዚአብሔር መንፈስ ቅዱስ ላይ ቀልዷል። በመንፈስ ቅዱስ የሚመራው የሐዋርያት መንበር ወራሽ ብሎ ሲቀልድ ነበር። እመቤታችንን ክብሯን የነኩ ያዋረዱ ቤዛዊተ ዓለም አትባልም፣ ቤዛዊተ ኩሉ አትባልም ያሉትን ሰዎች አሽሞንሙኖ ይቅርታ ጠይቀዋል በሚል ሽፋን እስካሁን ድረስ እንኳን ሚዲያ ላይ ይወጣሉ የተባለው ሳይወጡ ቀጥሏል። ስለዚህ ይሄንን በሚመለከት በአጥቢያ ደረጃ ህዝቡ ተሰብስቦ ሲኖዶስ የወሰነውን ውሳኔ አንቀበልም፣ የሀገረ ስብከታችን ሊቀ ጳጳስ መልስ እንዲሰጠን እንፈልጋለን። ስለዚህ አንተ አባታችን ነህና ጠይቅልን ሊለው ይገባል የደብሩን አስተዳዳሪ ንስሐ አባቱ። ካህኑ ይሄንን አልሰማም ካለ ከዛ ካህን መለየት ነው። በቃ አባት ልትሆነኝ አትችልም። ቅድስት አሁን የሰኔ ሚካኤል ነበር ያከበርነውና ቅድስት አፎሚያ እንደው በእውነቱ ጥሩ ምሳሌ ናት። እንደናንተ ሴት ናት፣ ምእመን ናት። ሰይጣን መነኮስ ተመስሎ ያልሆነ ነገር ሊነግራት መጣ ነው የሚለው። አባቴ ሆይ አስኬማህ መልካም ነው፣ ቃልህ ግን እኩይ ነው፣ አልቀበለውም ነው ያለችው። ስለዚህ አልቀበልም ማለት አርሴማን ቅድስት አፎሚያን መምሰል ይገባናል በዚህ ዘመን። ዲያቆኑም ቢሆን አይ በጸሎት ነው ምናምን እያለ ሊያደባብስ የሚሞክር ከሆነ ጸሎት እኮ እንኳን በመከራ ዘመን መቼም የማይቋረጥ የቤተ ክርስቲያን ክብሯ፣ ጌጧ፣ ዋስትናዋ፣ ጠበቃዋ፣ መሰረቷ ነው። እሱ ሽፋን ሊሆን አይችልም። ከጸሎት ባሻገር ሰሩ የሚገባቸው ስራዎች መሰራት አለባቸው። ይሄን ለመስራት ደግሞ አምርሮ መነሳት ያስፈልጋል።
የሰንበት ተማሪው መጠየቅ አለበት። ዝም ብሎ ከበሮ እያያዙ ሀሌ ሀሌ ማለት አይደለም። ኦ አባ ማለት አይደለም። ባርከኒ አባ ለማለት ያ ጳጳስ ለመባረክ ብቁ ነው ወይ? መጀመሪያ የሃይማኖት አባት ነው ወይ? ወይስ ነጋዴ ነው? ስለ ልጆቹ የማይገደው በየበዓሉ ላይ ኦ አባ እያሉ ማለት ምን ማለት ነው እንዴ? ባርከኝ እኮ የሚባለው በረከት ያለው አባት ነው። እነኚህ እኮ መስቀላቸው ጦር የሆነ ምርቃታቸው እርግማን የሆነ የእርግማን ዘመን ሰዎች እኮ ናቸው። ማምረር ይገባል። ኢትዮጵያ የሰሩትን ቤት እያሰቡ ኢትዮጵያ የገነቡትን ህንፃ እያሰቡ በነፃነት ምድር ተቀምጠው መናገር የማይፈልጉ ሰዎችን ወግድ ማለት ይገባል። ይሄ ሲሆን ነው ለውጥ የሚመጣው። ህዝብ ይምራ የለም መሪ ከሌለው ህዝብ መንቀሳቀስ አይችልም ብለሽኛል። በክርስትና ይሄ አይሰራም እንዴ? በዘመነ ሰማዕታት እኮ ቅዱስ ጊዮርጊስ እኮ ካህን አልነበረም፣ ቄስ አልነበረም፣ ዲያቆን አልነበረም፣ ጳጳስ አልነበረም። በዘመኑ የነበሩ እኮ ሁሉ ክደው እግዚአብሔር የለም በተባለበት ጊዜ አንድ ጎልማሳ የ20 ዓመት ወታደር እኮ ነው የተነሳው። በቃ ስለዚህ በክርስትና መሪ አይጠበቅም። የግብጽ ቤተክርስቲያንን እኮ ያዳናት አንድ ወጣት ጊዮርጊስ ዘአቢብ የሚባል እኮ ነው ተነስቶ ታሪክ ለመለወጥና አቡነ ሽኖዳ እና አቡነ ቄርሎስን ዘመን ለመፍጠር የተቻለው። የግድ መሪ አያስፈልግም። እውነቱን መረዳት መሪያችን እኛ መንፈስ ቅዱስ ነው ምን ጊዜም የሚመራን። ከመንፈስ ቅዱስ እስካልተለየን ድረስ ጤናማ የሆነ አእምሮ ያለው ቄስ፣ ዲያቆን፣ ጳጳስ ከተገኘ መመራት የተገባ ነው። ከታጣ ግን መጀመሪያ በቅርብሽ ያለውን ካህን ታየዋለሽ። እሱን ካጣሽ ወደሚመራሽ ጳጳስ ትሄጃለሽ። እሱን ካጣሽ ወደሚመራሽ መንፈስ ቅዱስ ትሻገሪያለሽ። እስከ ዓለም ፍጻሜ ከእናንተ ጋር ነኝ የሚል ቃል ኪዳን ሰጥቷል። ከዛ ደግሞ እንደዚህ አሁን ሰማዕትነት እየከፈሉ ያሉት በገዳም ያሉ አባቶች አሉ። የእነሱን መንገድ ትከታያለሽ። መግደል ሕግ ይከለክላል። ሕግ ብቻ አይደለም ክርስትናም ይከለክላል። መሞት ግን መብት ነው። በዚህ ደረጃ መወሰን አለብን። አሁን ግን እነኚህ ጳጳሳት እንደፈለጉ እንዲሆኑ ያደርጋቸው ህዝቡ አልጨከነም። አዎ የሚሰሩበትን ቤት ገንዘብ የሚሰጥ ህዝቡ ነው። በአሜሪካ በይ፣ በእንግሊዝ በይ፣ በአውሮፓ በይ፣ በአውስትራሊያ በይ በሄዱበት አሁን ሰሞኑን እንኳ አሜሪካን ሀገር ስንት ጳጳስ ነው ያለው? ከኢትዮጵያ ወጥቶ አረጋውያንን የሚሉት እና አባ ቀውስጦስ ሳይቀሩ አሜሪካ ነው ያሉት። ምንድነው ግን የሚያስተላልፉት መልእክት? እየሰማን እኮ ነው። ዝም በሉ አትናገሩ። አዎ የማዘናጊያ ትውልድን የሚገል መልእክት ነው የሚያስተላልፉት። 38ኛ ዓመታቸው ጳጳስ ከሆኑ ተብሎ ልደት ሲከበርላቸው ነው ያየነው። በእውኑ በዚህ ዘመን ልደት የሚከበርበት ጊዜ ነው? ምን ሰርተን ነው የሚከበርልን? ማንን እኛ? የትኛው ስራችን? ቅዱስ ጳውሎስ ቅድም እንደነገርኩሽ እኮ እኔ ትል ነኝ። ቅዱስ ዳዊት ማለት ነው። ቅዱስ ጳውሎስ ደግሞ እኔ ጭንጋፍ ነኝ ባለባት ቤተ ክርስቲያን መኩነስነስ ምንድን ነው? አክብሩኝ ማለት ምን ማለት ነው? ህዝቡም ደግሞ ይህንን ሊለይ ይገባዋል። ክብር ለሚገባው ክብር ስጡ ነው የተባለው። በሃይማኖት ለጸኑት የእውነት አባት ለሆኑት እንጂ ዝም ብሎ ቆብ ደፍቶ ስለመጣ ብቻ፣ መስቀል ጨብጦ ስለመጣ ብቻ፣ ቀሚስ አጥልቆ ስለመጣ ብቻ፣ ወይም ዲያቆን ስለተባለ ወይም መምህር ስለተባለ ወይም ጳጳስ ስለተባለ ወይም መነኮስ ስለተባለ ብቻ መቀበል አይገባም። እና አስምረን ለይተን መሄድ አለብን። ቅዱስ ወንጌል እንዲህ ነው የሚለን፣ በጎቹም እረኛቸውን ያውቁታል ነው። እረኛችንን መለየት አለብን። እረኛችን ማን ነው? እውነተኛ እረኛ ነው ወይ ብለን መለየት አለብን። በዚህ ወቅት እየተደረገ ያለው የምታዩ ነው፣ የምትሰሚው ነው፣ አሁን የተናገርኩት ነው። ስለዚህ ይህን ህዝብ ከዚህ ለማዳን መክፈል ያለብንን ዋጋ መክፈል ይኖርብናል። እናውቃለን። ይህን ስንል መራር ዋጋ እንደሚያስከፍል የቀመስነውም ቀምሰነዋል። ዛሬ በውጭ ሀገር መኖራችን አይደለም፣ ሀገራችን በኖርንበት ጊዜ የቀመስነውን ቀምሰናል፣ ተጎንጭተናል። ግን ክብር ነው። ያ ደግሞ ካልሆነ ቢያንስ
ያንን እንኳን ደፍሮ መናገር ካልተቻለ ራስን እኮ ከእንዲህ ያለ የጥፋት ኃይል መለየት ይቻላል፣ ገዳም መግባት ይቻላል። ግን አብሮ እያለቀለቁ አብሮ እያጨበጨቡ ካባ እየተሸላለሙ ብርጭቆ እያጋጩ እየተወዳደሱ መቀጠል ግን ይሄ የሞት መንገድ ነው። በዛ ላይ ደግሞ ወጥቶ የሚታገለውን አካል ለማሸማቀቅ ለማስፈራራት አንደበቱን ለመያዝ የሚደረገው ትግል አግባብ አይደለም እና እናንተም በሚዲያ ያላችሁ ሰዎች ቁርጡን ለህዝቡ ልትነግሩት ይገባል። አንዳንድ አባቶች አሉ መሪ አጣ አይደለም። በቤተ ክርስቲያን ታሪክ መሪ ስላለ ብቻ አይደለም ተጋድሎ የሚደረገው። በተለይ በዘመነ ሰማዕታት የምናየው ታሪክ። ስለዚህ አሁን ኢትዮጵያ ቤተ ክርስቲያን እያሸበሸበች እሳት ውስጥ እንደገባ ላስቲክ እየተኮራመተች ወደ 4 ኪሎ እየመጣች ነው። በዛ ላይ ደግሞ የተያዘው ነገር ማዕዶት መሻገር የሚል እንትን ልደት መጣ ምንትስ መጣ ነጭ ለብሶ ሆ ሆ ሆ ዘፈን ሆሆታ ዝማሬ የሚመስል ግን የሞት ጉዞ ነው የተጀመረው። ያዘነ ቢኖር ይጸልይ የተደሰተ ቢኖር ይዘምር ነው የሚለው መጽሐፉ። አሁን የሐዘን ወቅት ነው፣ የጸሎት ወቅት ነው፣ የዋይታ ወቅት ነው። አዎ ስለዚህ ዘመኑን መዋጀት ይገባል። ይሄንን ለህዝባችን ልንነግረው ይገባል፣ ልናሰልፈው ይገባል። በየሀገረ ስብከቱ በየአጥቢያ ቤተክርስቲያኑ ካህኑን ሊጠይቅ ይገባዋል። አባቴ ነህ ወዴት ነው እየመራኸኝ ያለው? ምንድነው ልታስተምረኝ የሚገባው? በዚህ ዘመን ቤተክርስቲያን ስትጸፋ ለምንድነው ዝም የምትለው? ከወንድሞች ከሌሎች ካህናት ጋር ለምን አትማከርም? በየሀገረ ስብከቱ ያለውን ጳጳስ ምንድነው ያንተ ጳጳስነት ለዚች ቀን ለቤተ ክርስቲያን ካልሆናት ምንድነው የምታረገው ተብሎ ሊጠየቅ ይገባዋል። ይሄን እንግዲህ ያለው ነገር እና እውነቱን ለመናገር በጣም ህዝብን መናቅ ምዕመንን መናቅ ነው። እውነት ከዚህ ቪዲዮ ስርጭ ነው ባይዘው ቅዱስ ሲኖዶስና ምዕመን ይተዋወቃሉ የሚል ነገር ሳይቼ ነበር። አይተዋወቁም። ኦኬ መንግስትና ህዝብ አይተዋወቅም፣ ምንም እውቅና የለውም። ክርስቲያኑ ምዕመንና ቅዱሳን ጳጳሳት አይተዋወቁም፣ አባቶች አይተዋወቁም። ምንም እውቅና ጀርባና ሆድ ናቸው ሁለቱም። አልተግባቡም ራሱ። ኦኬ መንግስት እዚህ ኢትዮጵያ ይሄን አመት 3 ጊዜ ትድገም ይላል። የኢትዮጵያ ህዝብ ደግሞ በራብ አለቀን፣ እየሞትን ነው፣ እየተፈናቀለን ነው፣ ሽንኩርት ይሄን ያክል ብር ገብቷል፣ ዘይት ይሄን ያክል ብር ገብቷል እያለ ሌላ መከራ ውስጥ ነው ያለው። መንግስት ግን ይሄ 2 ዓመት ከተደገመ ኢትዮጵያ ሌላ ታሪክ ውስጥ ትገባለች ይላል። ቤተ ክህነትም ስንመጣ አልሞትም ይባላል፣ በዚህ ምዕመን ደግሞ እየሞተ ነው የሚገኘው። ኦኬ ለመሸለም ይዘጋጃል፣ በዚህ በኩል ደግሞ የተፈናቀለ ነው የሚገኘው። በሻይ የተቃጠለች ነው የምትገኘው። ምንም አልተግባባንም፣ ልንግባባ አልቻልንም። ምዕመኑ የሚፈልገው ነገርና አባቶች ጋር ያለው ነገር አንድ አይደለም። አሁን ላይ ይሄ ነገር መስተካከል ያለበት ነገር ነው። እንደሚታወቀው እንግዲህ ህዝብን መናቅ እንደሆነ የምናውቀው 3 አባቶች ወጥተው በቲቪ ይቅርታ ጠይቁ ተብሎ ነበር። አንድ አባት በጣም እኔ አላየውም። እንግዲህ አይታችሁ ከሆነ ይቅርታ አላየውም። 3 አባቶች አቡነ ገብርኤልን ጨምሮ 2 ሌሎች አባቶችም ወጥተው ይቅርታ ይበሉ። ኦኬ አቡነ ገብርኤልም ሱት የሆነ ትምህርት አስተምሯል። ስለዚህ ወጥተው ይቅርታ ብለው በኢትዮጵያ ኦርቶዶክስ ቤተክርስቲያን ኦፊሻል ሚዲያ ላይ ወጥተው ይጠይቁ ያስተምሩ ትምህርት ያስተምሩ ነበር። ህዝብን መናቅ ማለት መውጣት፣ ህዝብን መናቅ ነው። ህዝብን ቢከበር ይወጣ ነበር። ኦኬ እነዚህ እንደረዳው ራሳቸው ሳይታዘዙ ይቅርታ በጣም እኛ ያያዙ ነው የሚገኙት አባቶች። እናንተ አልታዘዛችሁም፣ ከእናንተ ነበር የምንማረው፣ እኛን ያዛችሁ ነው የምትገኙት። በስርዓት ያዛችሁ ማለት ሲጀምር አታውቁንም ራሱ ለመናገር እና ይሄ ነገር እንዲታወቅ ማለት ፈልጋለሁ። ለመረጃ ይቀመጥልን። በቀጣይ እንግዲህ ያ ቪዲዮ ካለ ይላችሁ ምክር ነው የሚሆነው። እናንተም እንግዲህ በዚህ ጉዳይ ሀሳባችሁን በኮሜንት ላይ አስፍሩልኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ይሄን ቪዲዮ ላይክ እና ሼር ሰብስክራይብ ማድረግ እንዳይረሳ። አምላካችን እንግዲህ በሻይ ጠብቃችሁ ሰላም ያርግልን። ከተባታይ ሞታችን አይለየን። ቸር ቆዩልኝ።